ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ ደግሞ የምናየው ስለ አልኬኖች አይዞመሪዝም ይሆናል። አይዞመሪዝም ማለት ኢን ጀነራል ምን ማለት ነው ካልን ኮምፓውንዶች ተመሳሳይ ሞለኪውላር ፎርሙላ ያላቸው ነገር ግን ደግሞ በስትራክቸር ወይም በኮኔክቲቪቲ፣ በጂኦሜትሪክ፣ በፖዚሽን ሊሆን ይችላል ሊለያዩ የሚችሉ ነገር ግን ሞለኪውላር ፎርሙላቸው ተመሳሳይ የሆኑ አይዞመርስ ይባላሉ ወይም ደግሞ አይዞመሪዝም እንላቸዋለን። ብዙ አይነት አይዞመሪዝሞች አሉ። በአልኬኖች ላይ ግን ፓርቲሲፔት የሚያደርጉ በዋናነት ስትራክቸራል አይዞመሮች ናቸው። ስትራክቸራል አይዞመሮች የምንላቸው በስትራክቸር ወይም ደግሞ በኮኔክቲቪቲ የሚለያዩትን ነው ማለት ነው። ባይ ዘ ዌይ አይዞመርስ የሚለው ቃል ከሁለት የግሪክ ቃል የመጣ ሲሆን አይዞስ እና መሪዮስ የሚል ዳት ሚንስ ምን ማለት ነው? ከተመሳሳይ ፓርት የተሰራ ማለት ነው። ምክንያቱም ሞለኪውላር ፎርሙላቸው ተመሳሳይ ሆነ ማለት ከተመሳሳይ ፓርት ተሰሩ ማለት የለ። እንዲሁም ደግሞ በስትራክቸር እና በኮኔክቲቪቲ ደግሞ የተለየ ሆነው ከመጡ ስትራክቸራል አይዞመሮች እንላቸዋለን። a formula to determine the number of isomers of alkenes containing 4 up to 7 carbon atoms ያ ማለት ምን ማለት ነው? አይዞመር ምን ያክል አይዞመር መኖሩን በአንድ ኤሌመንት ውስጥ ምን ያህል አይዞመር ሊኖረው ይችላል። ባይዞ አይዞመር ማለት ያንድን ኤሌመንት ወይም ደግሞ ያንድን ኮምፓውንድ ስትራክቸር ኤሌመንቱ ማለት ያው ከአተሙ እርስ በርስ ኮምባይን አድርጎ ኮምፓውንድ ፎርም ያደርጋል። የዛን ኮምፓውንድ አይዞመር በምንጽፍበት ጊዜ በተለያየ ስትራክቸር መጻፍ ማለት ነው። ያንድ ኮምፓውንድ አንድ ስትራክቸር ቢኖረው ሌላ ስትራክቸርም ሊኖረው ይችላል። ምን ያክል አለው የሚለውን ዲተርማይን ለማድረግ አብዛኛውን ጊዜ ከአንድ እስከ 3 ያሏቸው ውስን ናቸው። ነገር ግን ደግሞ እነዚህ ያማት ማለት ነው ፈርስት 3 አልኬን የምንላቸው only one possible structure ነው፣ አይዞመር የላቸውም። ስለዛ ከ4 እስከ 7 ካርበን አተም ነምበር ያላቸውን አልኬኖች to the power of n minus 4 plus 1 አድርገን ዲስከቨር ማድረግ ወይም ደግሞ ማግኘት እንችላለን ማለት ነው። በዚህ ፎርሙላ ተጠቅመን ያንድን ኮምፓውንድ ወይም ያንድን አልኬን ምን ያህል ስትራክቸር ሊኖረው ይችላል የሚለውን ዲተርማይን ማድረግ እንችላለን ማለት ነው። that isomers that are compounds that have the same numbers and kinds of atoms but differ in the way of the atoms are arranged አተሞች አሬንጅ በሆኑበት መሰረት ወይም ደግሞ ዘዴ ይለያዩ እንጂ ተመሳሳይ የአተም ቁጥርና አይነት ነው ያላቸው ነው የሚለን። alkenes exhibit a type of structural isomerism ከሆነ ቼን ወይም ደግሞ ስኬለታል አይዞመሪዝም እንለዋለን። ስትራክቸራል አይዞመሪዝምን የሚከተሉ ከሆነ እነዛን አልኬኖች ቼን ወይም ደግሞ ስኬለታል አይዞመሪዝም እንላቸዋለን። this differ by the arrangement of carbon and hydrogen atoms ይሄ የሚለየው የካርበን እና የሃይድሮጅን አተም አሬንጅመንቱ ነው፣ አቀማመጡ። እንዲሁም ደግሞ የተወሰኑ ሃሎጂኔትድ የሆኑ አልኬኖች ፖዚሽን አይዞመሪዝምንም ደግሞ ይከተላሉ። አብዛኛውን ጊዜ አይዞመር ያላቸው አልኬኖች የሚከተሉት ስትራክቸራል አይዞመሪዝም፣ ያም ደግሞ ቼን ወይም ደግሞ ስኬለታል አይዞመሪዝም ቢሆንም ግን የተወሰኑ ሃሎጂኔትድ የሆኑ አልኬኖች ያ ማለት ከሃሎጂን ጋር ሪአክት የሆኑ አልኬኖች ፖዚሽን አይዞመሪዝም ያካሂዳሉ ማለት ነው። ከ4 እስከ 7 ካርበን አተም ያላቸውን አልኬኖች ስንመለከት to the power of n minus 4 plus 1 ፎርሙላ ማለት ነው። ለምሳሌ ቡቴንን ብንወስድ ቡቴን ካርበን ነምበሩ 4 ነው አይደለ? to the power of 4 minus 4 plus 1 which is equals to the power of 4 minus 4 0 to the power of 0 any number the power of 0 1 ነው አይደለ? 1 plus 1 which is equals to 2 ይሰጠናል ማለት ነው። ስለዛ ሁለት አይዞመሮች አሉት። አንደኛው ኤን ቡቴን ነው። ያ ማለት ኖርማል ቡቴን ማለት ነው። ያ እንዴት ነው ሊሆን የሚችለው? ቡቴን ካልን CH3 CH2 CH2 CH3 ማለት ነው። ይሄ ኖርማል ነው የምናስቀምጠው። እዚህ ጋር ቀጥለን ይሄን እናስቀምጣለን ማለት ነው። ነገር ግን ደግሞ አይዞቡቴን ከዚህኛይቱ ካርበን በፊት ያለችው አይቺኛይቱ ማለት ነው ኖርማሊ ሳይድ ቼን ይኖራታል ማለት ነው። ስለዚህ ይሄ ኢንዲኬት የሚያደርግልን ምን ነው? አይዞ ወይም ደግሞ ሰከንዳሪ ለማለት ነው። አይዞ ማለት
ሶ 2 ሚታይል ፕሮፔንን ብለን መጥራት እንችላለን። ስለዛ የቡቴን አይዞመሮች ሁለት ናቸው የሚለውን ለማወቅ እንዴት ነው የሚለውን ፎርሙላ to the power of n-4+1 የሚለውን ፎርሙላ መከተል አለባችሁ ማለት ነው። ሌላኛው ደግሞ ላይክ ዛት ኦፍ ቡቴን የፔንቴንን መመልከት እንችላለን። የፔንቴንን ደግሞ ስንመለከት የፔንቴን አይዞመሪዝም ወይም ደግሞ ስትራክቸራል አይዞመሪዝሙ 3 ነው። ያልናውቅ የቻልነው እንዴት ነው? በጀነራል ፎርሙላው ማለት ነው። ስለዛ አንደኛው ኖርማል ፔንቴን ነው ላይክ ዛት ኦፍ ኖርማል ቡቴን፣ እንዲሁም ደግሞ አይዞፔንቴን ነው። ከዛ በተጨማሪ ደግሞ ኒዮ የሚባል አለ። ይህ ደግሞ የአልኬኖች ኮመን ኔም ዲስከቨር የምናደርግበት ወይ ነው ማለት ነው። ስለዛ በሌላ ኔሚንግም ደግሞ ቹቹ ዳይሚታይል ፕሮፔን ይሄ እንዴት ነው ኤክስፕሬስ የተደረገው? አይፓክ ኔም ነው ይሄም ማለት ነው የተገለጸው። ስለዚህ እነዚህን በደንብ ማወቅ ይጠበቅባቸዋል። እንዲሁም ደግሞ 7 ካርበን ነምበር ያለውን ሄክሴንን አይዞመር ብንመለከት የዚህን አይዞመር ለማወቅ እንዴት ነው? እዚህ ጋር እንደምትመለከቱት 7 ካርበን ነምበር ያለው አልኬን 9 ያክል ስትራክቸራል አይዞመሪዝም አለው። እያንዳንዱን ብትቆጥሩት የሚጻፈው በ7 ካርበን ነምበር አተም ብዛት ነው ማለት ነው። ለምሳሌ እዚህ ጋር ብትወስዱ ይሄኛው ኤን ነው ኖርማል ነው የምንወስደው፣ ይሄ ደግሞ አይዞ ነው። ከዛ ደግሞ ይሄን ትራይ አድርገን ነው የምንወስደው ምክንያቱም በተርሻሪ ነው የተከበበው፣ ተርሻሪ ካርበን አተም ነው። ከዚህ ጋር ብትወስዱ እንዴት ነው የምትገልጹት? ኖርማሊ በአይዞ ትገልጹና ከዛም በኋላ በተርሻሪ ማለት ነው ኢንደሳይድ ቼን ትወስዳላችሁ እያላችሁ እያንዳንዱ ካርበን ነምበሩ 7 ነው። ሶ ኤክስፕረስ የሚደረገው በካርበን ነምበር 7 ስለሆነ አይዞመሪዝሙ ነው ማለት ነው። ሶ በዋናነት የምንይዘው ሀሳብ ምንድነው? አልኬኖች ላይ ስለ አይዞመሪዝማቸው አልኬኖች አይዞመሪዝም የሚከተሉት አብዛኛውን ጊዜ ስኬለታል ወይም ደግሞ ቼን አይዞመሪዝም ነው። ነገር ግን የተወሰኑ ሃሎጂኔትድ የሆኑ አልኬኖች ፖዚሽን አይዞመሪዝም ማለት ያው አልኬን አብዛኛውን ጊዜ ከፖዚሽን አይዞመሪዝም የማይከተልበት ምክንያት ለምንድነው? ፖዚሽን አይዞመሪዝም ካለን የቦንዱ መቀየር ነው። ነገር ግን አልኬን ላይ በሁሉም ካርበን አተም መካከል ያለው ቦንድ ሲንግል ቦንድ ስለሆነ ከዚህን ቀይረው ወደ ሌላ ቦታ ቀይረው ስለማይታወቅ ኖርማሊ ሃሎጂኔትድ የሆኑ ግን እነሱ ሃሎጂኖችን ራሱ በመቀያየር የምናገኘው ነው ፖዚሽን የምንለው። ስለዛ ተወሰኑ ሃሎጂኔቶች ላይ ነው እንጂ ፖዚሽን አይዞመሪዝም አልኬኖች ለሚገኘው አልኬኖች ኤክሴፕት የሚያደርጉት ቼን ወይም ደግሞ ስኬለታል ስትራክቸራል አይዞመሪዝም ነው የሚለው ማወቅ አለባችሁ። እስካሁን ያየነው ስለ ኖርማል ወይም ደግሞ ቼን የሆኑ አልኬኖችን ነበር። አሁን ደግሞ ሳይክሎ አልኬኖች አሉ። እነዚህ ሳይክሎ አልኬኖች የምንላቸው አት ዘ ኔም ኢንዲኬት ሳይክሎ ማለት ሪንግ ፎርም ማለት ነው። ዘን that are saturated generally ያው saturated ሃይድሮካርቦኖች ናቸው in which the carbon atoms are linked in such manner as to form closed chains or ring structures as the name indicates ማለት can be whole or some of the carbon atoms። ስለዚህ የተወሰኑት ወይም ደግሞ ሁሎችም ካርበን አተሞቹ ምን ሊሆኑ ይችላሉ ማለት ነው? ክሎዝ የሆኑ ወይም ደግሞ ሪንግ ፎርም ሊኖራቸው ይችላል። ያ ማለት ምን ማለት ነው? ሪፕሬዘንት የምናደርጋቸው ጀነራል ፎርሙላቸው እንደ አልኬኖች CnH2n+2 አይደለም። እዚህ ጋር CnH2n ብቻ ነው። ላይክ ዛት ኦፍ እንደነማል እንደ አልኪኖች ኖርማል አልኪኖች ሪፕሬዘንቴሽን ማለት ነው። so where n is greater than or equal to 3 ማለት ነው። ከ3 ጋር እኩል ሊሆን ይችላል ወይም ሊበልጥ ይችላል። ያ ማለት እስከ 3 ያሉት ሳይክሎ ከ3 ውጪ በታች ያሉት ማለት ነው ሳይክሎ ፎርም አያደርጉም። ምክንያቱም ሳይክሎ ማለት ሪንግ መሆን አለበት ብለናል። ሁሉም ካርበኖቹ ላይ ሆኑ ይችላሉ ባይዘይ፣ ነገር ግን የተወሰኑትም ሊሆኑ ይችላሉ ሪንግ መመስረት አለባቸው። ለምሳሌ አሁን 2 ካርበን ያለውን ኢቴንን ብንወስድ CH3 ብንወስድ አሁን ይሄ እንዴት አድርገን ሪንግ ፎርም እናደርገዋለን? ነገር ግን 3 ካርበን ነምበር ያለው ከሆነ ግን ኖርማል እንዲያደርገን ትራያንግል መመስረት እንችላለን። ሶ ይሄ ሪንግ ሆነ አይደለ? ስለዛ ሳይክሎ አልኬንስ that are isomeric with an open chain alkene ያለው ለዛ ነው። they are also called alicyclic hydrocarbons። by the way አሊ ማለት አሊፋቲክ ማለት ነው።
ሶ አሊፋቲክ ሳይክሊክ ሃይድሮካርበንስ የሚለው ነው። ሶ አሊ ማለት አሊፋቲክ ሃይድሮካርበን የሚለው ለዛ ነው። ሉክ ላይክ ዛት ዚስ እዚህ ጋር እንደምትመለከቱት ኖርማሊ ማለት ነው። የመጀመሪያው ከማን ነው የሚጀምር? 3 ካርበን አተም ካለው ማለት ነው። ሳይክሎፕሮፔን። ይሄ ሳይክሎፕሮፔን CNH2 ነው። ነገር ግን ፎርሙ ልክ እንደ ፕሮፒን ነው። ኖርማል ቼን አልኪን ማለት ነው። ሶ ይሄንን በተመለከቱ ሪንግ ፎርም የሰራ ነው ማለት ነው። ሶ ይሄ ኢንዲኬት የሚያደርግልን ምኑ ነው? ቤዚክ ስትራክቸሩ ነው። ይሄ ደግሞ ኖርማሊ እዚህ ጋር የምታዩት በሙሉ ሞለኪውላር ፎርሙላውን ነው። ይሄ ደግሞ ሳይክሎ አልኬኑ ኔሙን ነው ማለት ነው። አዛይ ወሳይክ እንዳልኳችሁ ማለት ነው። ሳይክሎ አልኬኑን ለስትሬት ቼን አልኪኖቹ አይዞመር ናቸው ስንል በኤግዛምፕል ማረጋገጥ እንችላለን። ያም የሆነው ደግሞ እንዴት ነው? እዚህ ጋር እንደምትመለከቱት ይሄ ፕሮፒን ነው ወይም አልኪን ነው። ይሄ ደግሞ ሳይክሎ ፕሮፔን ወይም ደግሞ አልኪን ነው ማለት ነው። ሶ ይሄ ኢንዲኬት የሚያደርግልን ምኑን ነው? ሳይክሎ አልኪን ነው ማለት ነው። ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።